በእናትህ ተወኝና አትደብድበኝ። በቃ ምን ስለዚህ ዛራይሽ እሺ በቃ ምን አድርግ የምትለኝ በገዛ ቤት የመጣህ ዝም በል። አሁን ከዚህ በላይ እንዴት እንዲበርድ ታደርጋለህ? ምንድነው እኮ በደንብ እንዲበርድልህ አደርጋለሁ። አረ እንዲበርድልህ አደርጋለሁ። ዞር በል እባክህ። ምንድን ነው አትንኮትለኛለህ እንዴ? አንተ አይደብርም እንዴ? አንተ ምንድን ነው የምፈልገው ከእኔ? ቆይ አንተ ማን ነግሮ ነው እንዴ? ምን አድርግ ነው የምትለኝ? ማዘር ከወጣች ሩቅ ቦታ ከሄደች ጸበል ከሄደች ቆይታለች። እሷም ከእሷ ጋር እንዳደረግኩም ማን ይነገራል? ቀስ በል ታዲያ ምን አድርግ ነው የምትለኝ? እንዴ በስርዓት አይደል እያወራህ ዝም በል። ሱስስ አይደለም አንተ አይተኛል። አዎ አይቻለሁ። ስቅም አይተኛል፣ ሳጨስ አይተኛል። እኔ ምን ልገላገል ከሱሴ? በቃ እኔ እንደዚህ አይነት ነገር እየሰሩ መኖር ሰልችቶኛል። ውስጥ ላይ ስትሰራ የነበረውን በአፍንጫ ምን እንደምትወስድ ምን እንደምታረግ እንዴ? ምንድነው በአፍንጫ የምትል? ሰው ከጓደኛው ጋር መጫወት አይችልም እንዴ? ከቤት ወጣን እኮ ይሄ። እሺ ሁሌ ውስጥ ይቀራል። ሁሌ ይሄን ነገር እንዴት አድርጌ ላስበው? ማለትም ወንድሜ ነው፣ ታላቄ ነው፣ መከቴ ነው ብዬ የማስበው ሰው እንደዚህ ሲያደርገኝ እንዴት አልክፍም? ኧረ ይመሽ ነው አንተ እንዴ የምትልኪልኝ ነገር ካለ ላኪልኝና ወየ ብለሽኝ እኮ ልካለሁ እኮ ነው ያልክም አላልኩም። ቤት ውስጥ የጎደለ ነገር ካለ የቤት ዕቃ ሊሆን ይችላል፣ ወይም ገንዘብ ሊሆን ይችላል። ምንም አልጎደለም ብራዘር እኮ። ታዲያ ብትኖርስ ምን አገባህ እንዴ? ትኖራ ታዲያ ሲስተር ነች እኮ። ሰው የለም ብለኛል። የሄደች መስሎኝ ነበር አለች። ስለዚህ ማዘርም አለች ማለት ነው። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቦታ ላይ እንገኛለን። እዚህ አጠገባችን የምታዩት እናታችን እንግዲህ በተደጋጋሚ ስልክ በመደወል መረጃ መስጠት የሚፈልጉት ነገር እንዳለና አስቸኳይ እንደሆነ ያው ቢነግሩኝም በግል ጉዳይና በአንዳንድ ነገሮች ቦታው ላይ መገኘት አልቻልንም ማለት ነው። እንግዲህ ዛሬ ይቅርታ ጠይቀን እናታችንን እናንተን ደግሞ ልክ እንደ ሁሌው ትብብራችሁን ፍቅራችሁን የምትገልጹበትን ሰብስክራይብ በማድረግ ቪዲዮ ልክ እንደደረሳችሁ ደግሞ ለብዙ ሰው እንዲዳረስ ሸር በማድረግ ላይክ እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ እየገባችሁ መጠየቅ የምትፈልጉትን መጻፍ የምትፈልጉትን ነገር ሀሳባችሁን እንደተለመደው ኮሜንት ሴክሽን ላይ አስቀምጡ። እኛ ምናየዋለን ማለት ነው። ምን መልሰውን እንመልሳለን አለን። ስለዚህ የሁሌው ትብብራችሁና ፍቅራችሁን በዚሁ ግለጹልን በማለት እንጀምራለን። መልካም ቆይታ። እሺ እናቴ ሰላም። ስሞትም አልበል? ስሜ ወይዘሮ አስቴር ይባላል። እሺ ወይዘሮ አስቴር ምንድን ነው ሊነግሩኝ የፈለጉ? አስቸኳይ እንደሆነ እንግዲህ በተደጋጋሚ ነግረውኛል። እኔም ደግሞ ይቅርታ ጠይቄያለሁ። ይቅርታዬን ተቀብለዋል አይደል? አዎ ጠብቄያለሁ። ብዙ ጊዜ ጠብቄያለሁ። እንግዲህ ይሁን አሁንም ቢሆን መተህልኛል። አመሰግናለሁ። እኔ አመሰግናለሁ እናቴ፣ አመሰግናለሁ። እኔም እሺ ምንድን ነው መናገር የሚፈልጉት ነገር መግለጽ የሚፈልጉት ነገር ምንድን ነው? እስኪ ያጫውቱኝ። መግለጽ የሚፈልገው ነገር እንግዲህ ያው እንግዲህ እናንተ መፍታት የምትችሉትን ነገር ትፈታላችሁ በሚል እሳቤን የጠራኋችሁ እና ያው በእኔ ላይ ባይሆን በጎረቤቴ ላይ የሆነው ነገር በጣም መጥፎ ነገር ስለሆነ እዛን የጠራኋችሁ። እሺ ምንድን ነው የተፈጠረው ነገር እስኪ ንገሩኝና እስከምንችለው ድረስ ያው እንደምንሄድበት እተማመናለሁኝ። ስለዚህ እንገሩኝ እስኪ ያለውን ነገር። እሺ ያለው ነገር እንግዲህ ያው ለብዙ ነገር መፍትሄ እንደምትሰጡ እኔ ባልሰማም ያው ወደ እናንተ ጋር እንትን አልልም። እንዲህም አይነት ከባድ ወሬ ወደ እናንተ ጋር ለመንገር አልደውልም ነበረ እና ያው ይህንንም ቡና ስንጠጣ እናንተ በምትናገሩት በምን በስልክ በምን ስላየኋችሁ እነዚህ ሰዎች ቆይ እስኪ ይጠቅሙ ይሆናል ብዬ ያው ወስጄ መረጃ ይሄንን ነገር ለእናንተ ለማድረስና እናንተ የሆነ መፍትሄ ታገኛላችሁም ስለተባለ በደስታ ተቀብዬ ነው ወደ እናንተ የደወልኩት። ያው እናንተ ብትቆዩም ጊዜው እየዘገየ እንትን ቢል መታችሁልኛል። አሁን በዋናው ሰዓት ደርሳችኋል። አመሰግናለሁ አሁንም ስለመጣችሁ። እኔም አመሰግናለሁ እናቴ። እሺ ምንድነው ነገር? የሆነው ነገር ጎረቤቴ ላይ ነው እንግዲህ ያው ጫፍ ጫፉንም ለመናገር ፈልጌ ነበረ። ያው ብዙን ወደዚህ እንዲህ ተገናኝተን ስናወራ ይሆናል መልካሙ ብዬ ነው እንጂ በስልክ እንትን ማለት እችላለሁ። በስልክ ያው ጥሩ ስላልሆነ ነው ወደዚህ እንድትመጣ ያደረኩትና ያው ጎረቤቴ ላይ የሚሆን ነገር ነው። በጣም መጥፎ ነገር ነው እየሆነ ያለው። ከባድ በጣም የሚያስጠላ ለሚሰማም ለእኔ ለማወራውም ራሱ የሚዘገንን ነገር ነው። አለቅ ከባድ ነገር ነው የምነግርህ። አይዞት አሁን ምን አለ መሰሎትማ ከኔ ጋር ምንም ችግር የለውም ሲነግሩኝ ለእኔ
ግልጽ ይነግሩኛል። የተፈጠረው እንደዚህ ተፈጥሯል ብለው ሲነግሩኝ እኔ ደግሞ እስከምንችለው ድረስ በሙሉ እንግዲህ ክሮዎችን አይተዋል እንግዲህ ስንት እንደሆነ እንዴት እንደምንሰራም ያው የሚያውቁ ከሆነ እዚህ በፊት ያዩት ነገር ይሆናል ማለት ነው። ስለዚህ ምንም ችግር የለውም ይንገሩኝ፣ ወደ መፍትሄው እንገባለን ማለት ነው። ካልነገሩኝ ግን መፍትሄውን መፈለግም ይከብዳል። ካልነገርኩም አሁን እንዴት መፍትሄ ይገኛል ብለህ ነው ልጄ? የሚሆነው ነገርም ከባድ ነው። እንደገናም ደግሞ አሁንም በዚህ ሰዓት አንተን ጠርቼ በማወራበትም ሰዓት ያው እንደምታየው ጭር ባለበት ቦታ ነው ማወራክ። ምክንያቱም እሷ ናት እንደዚህ ያለችው የሚባል ነገር ሊመጣ ይችላል። ያ ነገር እንዳይሆን ነው አሁን ጭር ያለ ቦታ የፈለኩክ እና ነገሩ የሆነው በኔው ጎረቤት ላይ ነው። እና ያው እንግዲህ እናት አለች፣ ልጆች አሉ። እንግዲህ እናት በወለደችበት ያልተከበረችበት በጣም የሚያሳዝን ነገር፣ ታሪኩ ራሱ የሚያሳዝን ነው። አላቅም ብቻ እና እሳቸው አሁን እንግዲህ የሉም። እንግዲህ እኔ ያው እናንተንም የጠራኋችሁ እንግዲህ የት ነው ያሉ? ወይዘሮ ናቸው፣ ወይዘሮ የሚመሻል ናቸው። ጸበል ሄደዋል እሳቸው እና እሳቸው ናቸው ለእኔ አንዳንድ ጨዋታ ጫውተውኝ ነበር። በጣም ምርር ብሏቸው በውስጣቸው አምቀው ይዘው ነው ለእኔ ያወሩኝ። ግራ ቢገባቸው ልጃቸው ወንድ ልጃቸው ይጠጣል፣ ያጨሳል፣ ይቅማል፣ ምን ይላል። ከዛን አንድ ቀን ስክር ብሎ ሲገባ ወደ እኔ ጋር መጡና ትንሽ ልረፍ አሉኝ። እሺ ረፉ እስኪ ምንድን ነው ብዬ ስጠይቃቸው ያው እንደሚሰክር እኔም አየዋለሁ፣ እንዴት እየሆነ እንደሚገባ አየዋለሁ። እሺ አረፍ በሉ ብዬ ደበቅ አረኳቸው። ያው የነገሩኝ ነገር ዛሬ ላይ እሳቸው ጸበል ሊሄዱበት ምክንያት ስለሆነ አሁን ለእሳቸው ብቻ ሳይሆን ቤት ውስጥ ላለች ለእህቱየውም ለሱ ለራሱ እህት አሳሳቢ ስለሆነ ነው እናንተን የጠሯችሁ። ምንድነው ነገሩ? ሲንገሩ እሳቸው አሁን እንግዲህ አውቆ ይሁን ወይም መጠጡ ይሁን ምኑ ተደባልቆበት ይሁን እግዚአብሔር ይወቀው ብቻ በጣም ከባድ ነው ያደረገባቸው ነገር እሳቸው ላይ ነው ያደረገው። ምንድን ነው ያደረገው? አይዞት እናቴ ይንገሩኝ ያለውን ነገር። አሁን እዚህ ድረስ ከመጣን ድረስ ማወቅ አለብን፣ ወደ መፍትሄው ለመሄድ ማወቅ ስላለብን አይዞት ይንገሩኝ። እና ይኸው በቃ ይገባል፣ ይወጣል፣ ይገባል፣ ይወጣል። እናትየውን ባገኘበት ሰዓት በሩን እንዴት አሽቀንጥሮ እንደሚዘጋው አይዋለሁ። አሽቀንጥሮ ይዘጋውና ለካ እሳቸውን አፍኖ ይጫወትባቸዋል። ልጃቸው አባት የሌለበት እንደዚህ ነው። አዎ ልጃቸው። ይሄ ነገር ቆይቷል። ይሄ ነገር ከተፈጠረ በጣም ቆይቷል ወይስ? እንግዲህ ቆይቷል። ያው እሳቸው ከማውራት በውስጣቸው ያሙቅ ያዙት። ዛሬ ለባሽታ ዳረጋቸው። እሳቸውን ብቻ ሳይሆን እሷንም ልጅቷንም እህትየውንም እንደዚህ እያደረገ ነው ብዬ አሰብኩኝ። አሁን እንደዛ ነው ሁኔታው። እሳቸውማ በቃ ገቡ እኮ ጸበል ሄዱ፣ አልቻልኩም አሉ። እንግዲህ አደራ ልጄን ብለው ነው የሄዱት። ግን እሷ ከውስጥ እንድትወጣ እንኳን አይፈቅድም፣ ምንም ነገር አይፈቅድም። አሁን እሷ ውስጥ ነው የምትሆነው። ወጥታ እንኳን አግኝቻት ባወራው እላለሁ። ገና ከውጭ ሲመጣ ድንገት እኔ አጠገቧ ሆኜ ካየ እንዴት አሽቀንጥሮ እንደሚያስገባት በጣም የምታሳዝን ምስኪን ልጅ ናት። ልጁ ምንድን ነው የሚሰራ? ልጁ ምንድን ነው ስራው? ቤት ውስጥ ሌላ እህት ወንድም የለውም ወይስ አባት የለውም? አባትማ የለውም። አባት ቢኖረው እንደዚህ ባልተደረገ ነበር። ወይም ሌላ ወንድም ቢኖር እንደዚህ ባልተደረገ ነበረ። እቺ ምስኪን ሴትዮ በወለደች ባሳደገች እንደዚህ ይገባታል?
እንደዚህ መደረግ ይገባታል? እንደዚህ ነውር ማድረግ ይገባታል? ይህን ሁሉ ነገር ይፈጽምባታል። ማልቀስ ነው ስራዋ፣ ማልቀስ ነው ስራዋ። ግን መያዝ አልቻለችም። ነገረችኝ። አሁን ጸበል የገባችውን በዛ ምክንያት ነው። ሄጄም ጸበል አግኝቻት ነበረ፣ አናግሬያታለሁ። ግን አደራሽን ልጄን ነው የምትለኝ እና እንዴት እንደማረግ አላውቅም። አሁን ሴትዮዋ እዛ እንደዛ ሆና እችኛዋንም ደግሞ የሆነ ነገር ውስጥ ሆናለች ብሎ ብዬ በጣም ያሳሰበኝ እጅግ በጣም። ምንድን ነው ስራው ልጁ? አይ ስራውስ ምን ይታወቃል ብለህ ነው? ይወጣል ይገባል፣ የሚቅመውን የሚያጨሰውን በቃ ይዞ መግባት መውጣት ነው። በር ጥርቅም ነው ገብቶ እንደው እንዴት እንደሆነ ምን አውቃለሁ። ገና ቡና ራሱ ተሰብስበን ስንጠጣ ደግሞ ተሰበሰባችሁ በቃ በጣም ነው የሚናገረው። እና እናቱ ከኛ ጋር ራሱ ስትገናኝ አይፈልግም፣ ቁጭ ስንልም አይፈልግም። እንደውም እኛ ጋር ጠርተናት ቡና ሲጠጣ እንደው ኧረ እስኪ ተው እግዜር ይስጥልኝ ብላ ትወጣለች እናትየዋ። ምን ላድርግ? ምን እንደሚደረግ አሁን እኔ ዋናው ነገር አሁን እናንተን የጠራኋችሁ እችን ልጅ እንድትታደጓት ነው። እሱንም ቢሆን ዝም መባል የለበትም። እናትየውስ ድነው አሁን መመለሻቸው ወደ ቤት አይደል? እና እንዴት ነው የሚሆነው? ይህ ከባድ የሆነ ነገር ነው። ከቤታቸው እንግዲህ አሁን ያው ጸበል መሆኑ በጀ እንጂ መሰደድስ አይደል? ይህ ነገር ከተፈጠረ ምን ያክል ጊዜ ሆኖታል? አረ ቆይቷል። እሳቸው ደብቀው ነው እንግዲህ አሁን ያወሩት። እንግዲህ ሲብስባቸው ነው ያወሩት። ልጁ የአእምሮ ችግር አለበት ወይንስ ሱስ ስለሚጠቀም ነው? እስኪ ያው ጎረቤት እስከሆኑ ድረስ መቼም አንድ ጤነኛ ሰው ይህን ነገር ያደርጋል ተብሎ ስለማይታሰብ ማድረግ አይደለም ያስባል ተብሎ ስለማይታሰብ ምንድን ነው ያለውን ነገር እስኪ ንገሩ። እሱስ ያስባል ተደርጎ እኮ ማይታሰበው ልጁ ጥሩ ሁኔታ ላይ ቢሆን ነበረ። አሁን ምንም ጥሩ ሁኔታ የለውም ልጁ ምንም ነገር። በጣም ነው የሚያስፈራው ሁኔታ በሙሉ። የሆነ በቃ ራሱን እንደ ጀግና ነው የሚቆጥረው ከጠጣ በኋላ። በቃ እነዚህ የሚቅማቸው ምናምን በቃ ራሱን እንደ ጀግና ነው የሚቆጥረው። እና በቃ እኔ እንጃ ብቻ ምን ብዬ ልንገር። እሳቸውን ራሱ በጣም ነው የሚሳደባቸው፣ በጣም ነው የሚያንጓጥጣቸው። ጀመረች ደግሞ ይላታል፣ ምን ይላታል። ከእሳቸው ይልቅ ለሱ የሚበላውን ነው የሚያዘጋጁት። እሳቸው መቶ የሚናገራቸውን ነገር ነው የሚያስቡት። ጭንቀት ላይ ወደቁ። ለዚችስ ለልጅ ማን አላት ብለው አሁን ራሳቸውም ተጎድተዋል ሲጫወቱባቸው ቆይቶ። ለዚችም ልጅ በጣም ሀሳብ ይዟቸዋል። እንዳይጠቁሙበትም ያው ልጅ ነው ብለው አሰቡ። እንጃ እሳቸው ልጄ ነው በሚል ነገር እሳቸው በጣም ተጎዱ። ያው እንግዲህ አላቅም ብቻ እንግዲህ ወደ ጸበል ከሄዱ ምን ያክል ጊዜ ሆናቸዋል? ቆዩ እንግዲህ ቆይተዋል። ቆዩ። አሁን እንግዲህ 2 ልጅ ነው መሰል ያላቸው አይደል? ወንድየውና ደግሞ ትንሽ ልጅ አለች ብለሽኛል። እሷስ ምንድን ነው የምትሰራ? አሉ እንግዲህ እነሱ አሉ። ምን አሁንስ ምን ይሰራሉ? ይሄ ቤት ተከታለች። ትልቋ አትወጣ ምን አትል፣ ያው ለሽን ትወጣለች። እዚች ጋር ልብስ ለቅለቅ አርጋ አስጥታ ምናምን ትገባለች። ተመልሳ ቤቱን እንኳን ከፍታ አትወጣም። በቃ ከመጣ ቁጭ ብላ እንኳን ካየ ወይም ከኛ ጋር ካየ በጣም ነው እንትን የሚለው ይቆጣት። በጣም ከባድ ነው እና ከባድ ሁኔታ ላይ ናቸው አሁን። እንግዲህ እንደነገሩኝ ከሆነ ዝም ብሎ ሲገባ ሲወጣ የሚውል ልጅ ነው። ይህን ነገር ደግሞ እንግዲህ ይህን አጸያፊ ተግባር እየሰራ እናቲቱ ከአቅሟ በላይ ስለሆነ ወደ ጸበል ሂደዋል ነው
ሲቀጥል ደግሞ የአንቺ ጥርጣሬ ለልጅቱ ላይም ተጽዕኖ እያሳደረባት ስለሆነ ለእሷም መድረስ አለባችሁ ነው ይመስለኛል እንግዲህ እስከተረዳሁት ድረስ። አሁን እንደዛም ነው። እንደገናም ደግሞ ያው ቤታችን እንደምታየው የተያያዘ ነው እና ማታም ልቀቀኝ ተወኝ ምናምን የሚል ድምጽ ይሰማኛል እና ኧረ ይሄ ልጅስ ምንስ እያደረጋት ነው? ምን እየሆነ ነው የሚል ነገር አስባለሁ። አንኳኩቼ ማስከፍት ከሆነ ተው እንጂ ምናምን ምለው ከሆነ እኔንም ወደ ኋላ አይልም ከመማታት። ያንን ፈራው ፍራቻ እንትን ብዬ ተቀመጥኩ። ግን አሁን የሆነ ቦታ እንደነገርኩ ቡና ቁጭ ብዬ በምጠጣበት ቦታ እንደዚህ አሁን የእናንተን በሚያዩበት ቦታ ይሁን እንዲህ ሆነው እኮ እነዚህ ያስጣሏቸው እነዚህ እንደዚህ ያደረጉ የሚባል መልካሙን ነገር ተሰማ። ኧረ እስኪ ስልኩን ስጡኝ ብዬ ነው የደወልኩላችሁ እና ያው ቢዘገይም እናንተ መምጣታችሁ መልካም ነው ብዬ አስባለሁ። ለእሳቸውም ሆነ ለልጅቷም እንግዲህ ያው ሳልፎም እንኳን ለእሱም ራሱ መፍትሄ አይታጣም ብዬ አስቤ ነው። ከባድ ነገር ነው። አሁን እኔ ጋስ ወንዶች እንኳን ቢኖሩኝ ምን ገብተው እንኳን አንተ ተው እንኳን ብለው ይቆጡታል። እኔ ጋም ወንዶች ልጆች የሉ። እሺ ከርቀት አላመጣ እንግዲህ ወንድ ሰው ምን ይባላል? እሺ እሳቸው ያሉትንም ደግሞ በሚስጥር በኔው ነው ያስኩት። አሁን ለእናንተ ነው ያወራሁት። እንግዲህ ያው እናንተ ሚስጥርም እንደማታወጡ ሰምቻለሁ እዛ ላይ እና ለእናንተ ነው የነገርኳችሁ። እሳቸው አይምሯቸው በአካልም አካላዊ ጥቃትም መንፈሳዊም ያው እንግዲህ በሁሉም ነገር ተቆርተዋል። እንግዲህ ያንን ሁሉ ደግሞ አድርገው በጸበል ኃይል መለስ ሲልላቸው ደግሞ ሲመጡ አሁንም ሌላ ነገር እዚህ ጋር እንዳያገኛቸው ለዛ ብዬ ነው በቃ እናንተንም እንትን ያልኩት። እስኪ እናንተም ተቻላችሁትን የቻላችሁትን ያህል ብታደርጉና ይህን ቤተሰብ የምታስተካክሉበትን መንገድ ብትፈጥሩ ብዬ አስቤ ነው። እንግዲህ እናንተ እንግዲህ መልካሙን ይሆናል የምትሉትን ነገር እንድታደርጉ ነው የፈለኩት እኔ። ጥሩ እናቴ፣ አሁን ሀሳቦት በጣም መልካም ነው። የተደረገው ነገር በጣም ከባድ ነገር ከአእምሮ በላይ ስለሆነ ለዛ ነው ቶሎ ቶሎ የደወሉበት ምክንያትም አሁን ተረድቼዎታለሁ። ግን ያው መጀመሪያም እንደነገርኩት በጣም ብዙ ጉዳይና በጣም ብዙ ፋይል ስለያዝነ ለሁሉም መድረስ አንችልም። ያው በቻልነው መጠን ቶሎ ቶሎ እየደረስነ እያየነ እንሄዳለን። ያለውን ነገር የሚስተካከለውንም እያስተካከልነ በዛ ምክንያት ነው እንጂ ይሄኛው ደግሞ አሁን ሲነግሩኝ ፋታ የሚሰጠው ነገር አይደለም፣ አስቸኳይ የሆነ ነገር ነው። እንግዲህ ሆኖም ደርሰናል፣ ዛሬ መጠናል። ያለውን ነገር እንግዲህ በሰላማዊ መልኩ ማናገር ብንችል እሱን መልካም ነው። እንደነገሩን ከሆነ ትንሽ አስቸጋሪ የሆነ ባህሪ ያለው ግን እንግዲህ በጣም ብዙ አስቸጋሪ ባህሪ ያላቸው ሰዎችን አግኝተናል፣ ተጋፍጠናል በብዙ ነገር። ስለዚህ ያን ያክል ከባድ ይሆናል ብዬ አላስብም። ስለዚህ እሱ በሚገኝበት ሰዓት ድጋሚ ያሳውቁንና በሚገኝበት ሰዓት መጠን ማወጣጣት ያለብንን ነገር እንዲያግዙን በመደወል ብቻ፣ እሱ በሚመጣበት ሰዓት በመደወል ብቻ እንዲያግዙና ወደ ቦታው ሄደን ማስተካከል ያለብን ነገር ካለ እንድናስተካክል አሁን በድጋሚ የእርስዎን እርዳታ እንፈልጋለን። እኔ ደውላለሁ፣ ችግር የለውም። እኔ እሱ እንትን ባለበት ሰዓት ደውላለሁ። እናንተ ብቻ ኑልኝ እንጂ እኔ ደውላለሁ። ችግር የለውም፣ ችግር የለውም፣ እደውላለሁ። ሰውም ትንሽ አሞታል መሰል አይደል? አዎ ድክምክም ያደርገኛል። በቃ ማታም ያው እሱም መኝታም ለማንም የሚያሰጥ አይደለም። ልጁም ራሱ ገና ለገና ምን አደረጋት ምን እንትን አላት እምላለው። ያው የራሴም ህይወት አለ። ሴትዮዋ ጋም ያው አንዳንዴ እጓዛለሁ እሄዳለሁ። እስኪ እያየዋቸው ነው። በአቅራቢያው ነው ያሉ ጸበላው ያው ለሱ ማወቅ ስለሌለበት ያሉበትን ቦታ ራቅ እንዳሉ ነገር ነው የተነገረው። ምክንያቱም ያው ይከታተላል ብለን እናስባለን። እንግዲህ እንዴት ነው ታዲያ ያሉበት ሁኔታ? እሳቸው እንግዲህ ደህና ናቸው። ያው ያስባሉ፣ ወደ ቤት ያስባሉ። ምን ይደረግሽ፣ ማሰባቸው የማይቀር ነው።
ማሰባቸው የማይቀር ነው። ይሄ ለማንም የማይነገር ስለሆነ ደብቀው አምቀው ይዘውት ተጎዱ እሳቸው። አይ ጥሩ እንግዲህ አይዞት። ዋናው ነገር ለእርስዎ ደግሞ ያው ምሕረት ይላቅ። አይዞ ጨርሶ የማሮት እሳቸውን ደግሞ ሂደን ማየት ብንችል መልካም ነው። ነገር ግን ጸበል እስከሆኑ ድረስ ትንሽ ሰላም ማግኘት ስላለባቸው እሳቸውን ሌላ ጊዜ እናደርገዋለን። አሁን ቀጣዩን ነገር ግን ቅድም እንዳልከዎት ልጁ ያለበትን ሁኔታና የሚገባበትን ሰዓት እሱን ያሳውቁና በድጋሚ እሷን ትብብር እንፈልጋለን። ከዛ በኋላ ያለውን ነገር እንግዲህ አብረን የምናየው ይሆናል። እርስዎ አይዞት። ለሰጡን መረጃ ከልብ በጣም እናመሰግናለን። እሺ ክብር ይስጥልን። እሺ ተመልካቾቻችን እንግዲህ ያው የተፈጠረውን ነገር እንዳያችሁት ነው። በምን አይነት መልኩ ሃንድል ማድረግ እንዳለብን እንግዲህ ከክሮች ጋር በመመካከር ወደ መፍትሄ እንሄዳለን። እናንተ አብራችሁን ቆዩ። እንግዲህ ተመልካቾቻችን ከክሮች ጋር በመመካከር ከአብዛኞቹ ጋር እንግዲህ የሚወጣ የሚገባበትና የሚውልበትን ነገር ለማጣራት ሞክረናል። በጣም በሚገርም ሁኔታ እነዚህ እንግዲህ ሱስ የሚወሰዱባቸው ቦታዎች በጣም መጥፎ ሱስ፣ ስሙን መጥራት አልፈልግም። እንግዲህ በአፍንጫ ምናምን የሚወሰዱ አብዛኛው ነገሮች አሉና እሱ የሚወሰድባቸውን ቦታዎች በሙሉ እነዛ ቦታዎች ላይ እንደሚገባ እንደሚወጣና እንደሚጠቀም እያየን ነው። ያ ደግሞ በቃ ለኛ ማህበረሰብ የማይሆን ነገር ነው፣ የማይመከር ነገር ነው። ምክንያቱም መጥፎ ስለሆነ ያው ብዙ ዝርዝር በዚህ መስጠት አልፈልግም። 3 ቦታዎችን እንግዲህ አጣርተናል። በዚሁ አጋጣሚ እንግዲህ ለህግ አካል አስተላልፈናል እነዚህን 3ቱን ቦታዎች። ምክንያቱም ህብረተሰቡን እየበከሉ ስለሆኑ አላስፈላጊ የሆነ ነገር ስለሆነ እንግዲህ እርምጃ እንዲወሰድበትና ክትትል እንዲደረግበት የበኩላችን አስተዋጽኦ አበርክተናል ማለት ነው። እንግዲህ እሱ ደግሞ እንግዲህ ቤት ውስጥ ነው የሚገኝ። እናቴ ደውላ ነግራኛለች ውስጥ እንዳለ። ስለዚህ ወደዛ እንሂድና ያለውን ነገር እንግዲህ የምናይ ይሆናል። እናንተ አብራችሁን ቆዩ። ተከተለኝ። እንዳትወርቅ ድንጋዩን ያይ። ቤቶች እዚህ ቤት ከዚህ ሰው ቤት ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው? እንደምን አላችሁ? አይ ጉንፋን ስለያዘኝ ነው የማስክ የለበስክ ሌላ ነገር እንዳይመስለው ነው። አየሽ ሽልማት እየሸለምን ነበር እየዞርን እንግዲህ ሰፈሩን በሙሉ እያየነ ነው። እንግዲህ ወደ 3 ቦታዎችን ዛሬ ሽልማት ሸልመናል። እሺ ሶሻል ኤክስፐሪመንት ነው የምንሰራ። ለማህበረሰቡ የሚጠቅም ነገር ሆኖ ከተገኘ ጥያቄዎችን እንጠይቅና አስተማሪ ሆኖ ከተገኘ እንግዲህ ሸላሚዎች አሉ እዚህ ጋር የምታያቸው። እነሱ ይህን ነገር አይተው ይሄ መታገዝ አለበት ወይም መሸለም አለበት ሲሉ ያንን ሽልማት እንሸልማለን ማለት ነው። እንደዛ ማንም የለም እኛ ነን። ሽልማት አለ፣ ሽልማቱ የሚሰጡ አሉ። እኔም ያው ተወካይ ስለሆንኩ ነው። ለምን አልገቡ እኮ የምትፈልገው ነገር መታወቅ አለበት። ቤት ውስጥ የጎደለ ነገር ካለ የቤት ዕቃ ሊሆን ይችላል፣ ወይም ገንዘብ ሊሆን ይችላል። ምንም አልጎደለም ብራዘር። ገንዘብ ያው የማይፈልገው የለም መቼም ታውቅ የለም። ገንዘብማ ገንዘብ የሚጠላ የለም እንዴ? ተው እንጂ እንደዚህ ይባላል እኮ። አንዳንድ ጥያቄዎች ነው ልክ እንደ ወጣት አንዳንድ ጥያቄዎችን እንጠይቃለን። እነዛ ጥያቄዎች መልስ ትሰጠኛለህ። ከዛ በኋላ ተቀምጠን ነው። ይሄ ቀላል የሆነ እንስ ያለ ድርጅት አይደለም፣ ከፍተኛ የሆነ ድርጅት ስለሆነ ሽልማቱም ከበድ ያለ ነገር ነው። በቴሌብር ወይም በንግድ ባንክ መታ ነው የሚደረግ። ምንም ነገር እኮ እያየሁ አይደለም እኮ ምንም ነገር አልያዝሽም እኮ። አይ እንዴ በዚህ ዘመን እንዴት ነው ካሽ ይዘምዞር? ካሽ አያዝም ነው እኮ። አይ ነው ልጆቹ ሸላሚ ያልሻቸው ልጆች አሁን እንትን እየሸመጠትሽኝ እኮ አይደለም። አይ ሸላሚዎች አሉ፣ ፍሪጅ ምናምን የሚሸልሙ አሉ። ፍሪጅ አለ፣ ቲቪ አለ፣ ምን አለ፣ የቤት ዕቃ አለ። ያነ እንደነገርከኝ ከሆነ ፉል ከሆነ ቤትህ ያነ አያስፈልግም። ይዘው መቼም አይዞሩም መኪና ላይ ሆነ። ምንድን ነው መጠየቅ የምፈልገው ነው በቃ የሆነ ያሳለፍከው ላይፍ ሊሆን ይችላል ምናምን፣ ስለ ጓደኞች ሊሆን ይችላል። አይቻልም ቤት አገቢም እዚህ ማውራት የምትችይ ከሆነ አውሪ። ምን አለ መሰለህ ይህን ሽልማት አልፌ መሄድ ይችላል። በቃ እኮ ለሌላ ሰው ወደን እንትን ማለት እንችላለን፣ መሸለም እንችላለን። ግን እድለኛ ስለሆንሽ አንቺ እድለኛ ስለሆንሽ እኮ መጠቀም አለብሽ።
ማን ነው ሳንቲም የማይፈልግ? ማንም የለም። እርግጠኛ ነኝ። እሱን እኮ ነው የምልህ። እኛ ነን። ሽልማቱ የምትፈልግ ከሆነ አስገባንና ትንሽ ጥያቄዎች ነው የምንጠይቀህ፣ እንጠይቃለን። ከዛ በኋላ ወጣን እንሄዳለን። ቶሎ ነው የምንሄድ። እዚሁ ብናወራ ደስ ይለኛል። እኛ ይኸውልህ ይሄ ትንሽ ድርጅት አይደለም ነው የምልህ። እኔ ስለ ድርጅቱ ምንም የምለው ነገር ስለሌለኝ እኮ የምታውቀው ነገር ስለሌለ ለዛ እኮ ነው የምነግርህ እኮ። ስለዚህ እኔ ነገር ስለሌለ ልንገርህና መግባት አይቻልም። እና ምን ይሻላል? በቃ እዚህች ውድቅ ብለን እናወራ። እዚህማ እንዴት ብለን እንቀመጣለን? የሰው ልጅ እኮ እንደዚህ አይደረግም። ቤት ሲኬድ በክብር ነው የሚቀመጣል። እንግዳ አይደል? እንግዳ የሚከበርበት ሀገር አለ። ምንድን ነው የፈለግሽው? አንዳንድ ጥያቄዎችን ነው የምንጠይቅ። ከዛ በኋላ እነዛን ጥያቄዎች መልስ ትሰጠናለህ። ህብረተሰቡ የሚያስተምር ነው ብለን ካሰብነ በቃ ካሜራውን አጥፋለህ፣ ችግር የለውም። ከደብሮ ከሆነ ካሜራው ብዬ ኧረ ሀዬ ችግር የለውም፣ ይቅርጽ ችግር የለውም ብዬ እኮ ነው። ምንም ችግር የለውም፣ ካሜራው ምንም ችግር የለውም። ስለዚህ ምን እናደርጋለን መሰለህ፣ ህብረተሰቡን የሚጠቅም ነው ወይስ አይደለም የሚለውን አይተን ሽልማት ይችላል። ምን አገባህ አንተ? ገንዘብ እኮ እኔ እኮ አስፈራረሽኝ እኮ ማክሲልክ እንደቀርግሽ ጉንፋን ነው ብዬ ነግሬህ የለ ይኸው በቃ ሀዬ ጉንፋን ነው ብዬ እኮ ጉንፋን መያዝ ትፈልጋለህ እኮ። አሁን ላይ ያለው ጉንፋን ደግሞ ከባድ ነው። እንደዛ ስለሆነ እንቀመጥና 5 ደቂቃ ብቻ የምንፈልግ ከአንተ 5 ደቂቃ እንፈልጋለን። ወጣን መሄድ ነው። እሺ ምንም ችግር የለውም። 5 ደቂቃ ብቻ። እኔ እንጃ ምንም አለ ደስ አላልሽኝ እኮ 5 ደቂቃ ነው ከአንተ የምንፈልገውን 5 ደቂቃ ነው። ምንም ነገር አንፈልግም ከአንተ የምንፈልጋት ንጹህ 5 ደቂቃ ብቻ። በቃ እንደዛ ነው። አንተ ደግሞ የከተማ ልጅ ነህ አይደል እንዴ? ሳንቲም ደግሞ ማንም አይፈልጋል። እሺ እንግባ። እሺ ወንድም ና። እሺ እንግዲህ ያው ፍቃደኛ ሆነ ስላስገባና ያው መጀመሪያ ከልብ እናመሰግናለን። ትንሽ ተደነጋግረ ነበር በር ላይ። እናንተ አመጣጣችሁ እኮ ደስ ስላላለኝ ነው ብራዘር። ችግር የለውም ያው ያለውን ነገር ስለምታየው ከሽልማቱም ከገንዘቡ ምናምን ያው በሽ ስለምትል ችግር የለውም። ገንዘብ ሌላ የሚደብር ምንም ነገር አይኖርም ብዬ አስባለሁ። እንግዲህ እስኪ በመጀመሪያ ስለ ቤተሰቦች አንዳንድ ነገር ንገረን። ቤተሰብ ምን ይሰሩልሻል ቤተሰቦች? ብራዘር ያው እንደነገርኩ እንግዲህ ሶሻል ኤክስፐሪመንት የሚሰራው ህብረተሰቡ ከአንተ ምን ይማራል? ካይንድነስ አለ ወይ? አንተ ሽልማት አለው ብለሽኝ እኮ ነው የገባን እኮ ካሜራ ደቅ አድርገሽ ምናምን እኮ ያው እንደገባን መቼም ግንባር ላይ ያለ ፍሪጅ አለ ይታይሻል። ፍሪጅ አለ አያስፈልግም ፍሪጅ። ያው ቤቱ ሰክሰስ ነው። ምንም የሚያስፈልገን ነገር ቲቪም እንደምታየው ነው። ስለዚህ በቃ ቲቪ እንኳን ትንሽ ናት ሳይዟ ይበቃናል። ለኛ እባክህ ይበቃል። ከፍ ያለ ቢሆን ምን ችግር አለው? ምን ይሰራል? በዚህ ምን አይተንበት እኛ ዘመኑ ቴክኖሎጂ ነው። በስልክሽ ነው ሁሉን ነገር የምታየውና ስለዚህ ከማን ጋር የምትኖር እዚህ? ስምህ ማን ነው? እስኪ ከስምህ እንጀምር። ስሜ ቤኪ ይባላል። እሺ ያው ቤኪ ማን ነው? በረከት ነው? አዎ በረከት። በቀለ ነው? የትኛው ነው? በረከት በረከት። እሺ ያው ከሲስተር እና ከማዘር ጋር የምኖረው በቃ ይሄ ነው። ሌላ ምንም የተለየ ነገር የለውም። ግን አስፈላጊ መስሎ አልታየኝም እንደዚህ አይነት ነገር አለው። እኔንም አሁን ብትጠይቀኝ በደምብ ተስራደየ ነገር ምን ይሰራልኛል? እኔ አንቺ ያው ህብረተሰቡ ይማራል አይማርም ያለው ነገር እኔ ይጠቅማል ብለሽ ካሰብሽ እኔን የሚጎዳ ነገር አይሆን እንጂ ችግር የለውም። አንተ የሚጎዳ ምንም ነገር አይኖርም። እሺ ስንተኛ ልጅ ነህ ለቤተሰብ አንተ? የመጀመሪያ ልጅ ነኝ። አንተ የመጀመሪያ የስለት ልጅ ነኝ። የስለት ልጅ የስለት ልጅ ቀብጣን ያደግክ ማለት ነው? አልቀበጥኩም። ቀበጥ መባላል ቤተሰቦች ታመማል መሰላል እንዴ? ታመማል አይኖን ያልታም ቤተሰቦችን ተፍተፍ ብዬ ማስተዳደርና ቀበጥ የሚባል አይነት ልጅ አይደለም ማለት ከአንተ በታች እንግዲህ አንድ እህት ናት። አንድ እህት አለችኝ። ማዘር፣ እኔ፣ ሲስተር በቃ። አባትህስ? አይ ፋዘር የለችም። ፋዘር የት ሄዱ? ደይሟል። ደይሟል? ምንድን ነው ደይሟል? ኧረ አንቺ ምን እሺ ነው እንዴ? ስራ ሄዷል ነው ወይስ ምንድን? አይደለም እቺ ምድር አስጠለችው መሰለኝ ወደ ላይ ጉኖ ነው። ይገርምሻል። ተረደሽኛ? አርፈዋል አባትህ? ያው ሞቷል። አዲስ እንትን ነው አዲስ ቃል ነው ሰምቼው አላውቅም። ለዛ ነው ደይሟል ወይስ ደይሟል ምን እንደሆነ አላወቅኩትም። በቃ ሞቷል። እንዳጠቃላይ ምን ነው እንደዚህ አይነት ቋንቋ አታርፍም እንዴ አንቺ? ብዙም አላውቅም። ስለዚህ እንዳንቺ ላውራሽ ወይስ? እንደኔ ብታወራኝ እንድንግባባ። ችግር የለውም። ስለዚህ እንግዲህ አባትህ በህይወት የሉም፣ አርፈዋል ማለት ነው? አዎ የሉም። ፋዘር በስንት ዓመት ነው እንደዚህ ሆኖ? አላውቃቸውም። ይሄ ምንድን ነው በልጅነቴ ነው እንደተወለድኩ።
እኔ አካባቢ ነው ወደየው። ስለዚህ ምንም ትዝታ የለም ከአባቴ ጋር? ኧረ ምንም ትዝታ ወፍ ምንም የለም። ኦኬ። እንዴት ነው ታዲያ ከቤተሰቦች ጋር ያለው ነገር? አሁን እንደነገርከኝ ከሆነ እሺ እኔ ነኝ ተፍተፍ ምል ብለኸኛልና እንዴት ነው? በምን አይነት መልኩ ነው? ምን ታግዛቸዋለህ? በቃ የምታየው ነገር ቲቪ፣ ፍሪጁ፣ ይሄ ቁም ሳጥኑ፣ ኮሞዲኖ ምናምን በእኔ በቃ ተፍተፍ ብዬ የምገዛዘው ቤት አስቤዛ ምናምን እኔ ነኝ የምገዛዛ። በቃ ምን ትሰራለህ አንተ ስራ? በቃ እንደ ወጣት ሊሰራ የሚችለውን ነገር እሰራለሁ። ትረጅኛለሽ ያስባለሁ። አሁን ትንሽ ከብዶኛል እንደ ወጣት ቤት ማሟላት አልቻልኩም እና እንዴት ነው እኔም ካንተ ትምህርት እንደወስድ ብዬ። እኔ ታክሲ ሹፌር ነኝ፣ የታክሲ ሹፌር ነኝ፣ ተራ አስከባሪ ነኝ ምናምን ተፍተፍ እላለሁ። ጀለሶች አሉኝ ምናምን ምንም ስራ መርጣ አይነት ሰው አይደለሁም፣ እሰራለሁ። ለዛ ተረዳሽኛ? ፍቅረኛ አለህ? ፍቅረኛ አለችኝ። እግዚአብሔር ይመስገን። የት ነው ያለች? እሷን ውጭ ነች፣ ውጭ ሀገር። እሷንም እንደምተፍተፍ ብዬ ነኝ ላኳትና ኦኬ ፓስፖርት ምናምን ቪዛ ምናምን ቀስ ብዬ ተፍተፍ እንትን አልኩና ላኳት። አሁን እሷም እግዚአብሔር ይመስገን እዛ መሆኗ ማውረሱ አንዳንድ ነገር እያገዘች ነው። በደንብ ቆይታለች። ከሄደች አንድ 3 ዓመት ምናምን ይሆናታል። 3 ዓመት ያው ታግ ማገዝ ትጀምራለች ብዬ አስባለሁ። አይ ያገዘችኝ። ስለዚህ ያው አሁን ታክሲ ትሰራለህ ብዬ አላስብም። ያገዘች ከሆነ ታክሲ አይ ገዛሁ ራሴ ገዛ ተቀጥሬ ነበር በፊት። አሁን ታክሲ ገዛሁ። በቃ ታውቂያለሽ ታክሲ ስራ ነዳጁን መጦፋል እንግዲህ እንደምታውቂው ነው። መቼም በዚህ ሰዓት ያገኘው ከቤት ያው ታክስ አሁን አንተ እየሰራህበት አይመስለኝም። አሁን ቀጥሬ ምናምን ቀጥሬ እኔ ማኔጅ ማድረግ ነው። ያን ያክልም አሁን ሌላ ቦታም ድርጅቶች ምናምን ስላሉ እንትን እያልኩ ስለሆነ የምሰራቸው ብዙ ነገሮች አሉ እና እነሱን ቤት ውስጥ ደግሞ የምታደርጋቸው ነገር ስለሚኖር ከእነሱ ጋር ነው ያለው። እግዚአብሔር ይመስገን። በጣም ደስ ይላል። ጥሩ ነው ማለት ማንኛውም ወጣት ከአንተ ትምህርት መውሰድ አለበት ብዬ አስባለሁ። ደስ ይለኛል። እኔ ከኔ የሚጠቅም እኔ ማን ነኝ? ምን የሚጠቅም ነገር የለም እንጂ ካገኙ ደስ ይለኛል። ችግር የለውም። ስለዚህ አሁን ጓደኛ ጋር ትዳር የመያዝ እንትን የለም ሀሳቡ? አንዴ ወድጄ ፈቅጄ ውጭ ላኳት። ስትመለስ በደስታ። ምን ያህል ትተማመናላችሁ? 100%። እኔ ያልጠረጠራት ማጠረጥረኝ። እሷ ላለመጠርጠሯ ምን ያክል እርግጠኛ ነህ? እኔ ላለመጠርጠሯ ራሴን አውቀዋለሁ። ለራሴ ያልታመን እንዴ አንቺ ያራዳ ልጅ አይደለሽ እንዴ? በቃ አይ ልክ ነህ። በጣም ደስ የሚል ነገር ነው የነገርከኝ። አዎ እግዚአብሔር ይመስገን። ይኸው ፈጣሪ እንግዲህ የተባረከች እህት በጣም ወዳት እናት አለች። በቃ እህት አሁን አለች? እሷ የለችም። ኦኬ። አይ ወደዛ ወደ ቤቱ በኩል እንድትጠቁመኝ ወደ መኝታ ቤት እየጠቆምከኝ እህቴ ስላልከኝ ነው አለች ወይ ብዬ ጠየቅኩ። ፎቶዋን እያየሁሽ እኮ ራሴ እኮ ሾፊው እያየሁት ነው። ሾፊውም ያው አይተኸዋል አላየኸውም ነው? ትንሽ በእኔ ቋንቋ እናውራ ብዬ ነው። ቅድም ለምዶብኝ እኮ ነው። ይቅር በለኝ። አይ ኧረ ምንም ችግር የለውም። ችግር የለም። እኔ እናንተ እንኳን እንግባባለን። ሸላሚዎች ስላሉ እነሱ ደግሞ ምን ያክል ይረዳዋል የሚለውን ነገር እንትን ለማለት ነው። ችግር የለም። ለመስጠት ነው። ያብራርሽው ነው። አንቺም ልታልፊኝ አልቻልሽም እኮ። አዎ ይቅርታ። አሁን ሌሎችን ካንተ ይማራሉ ብዬ አስባለሁ። ወጣቶች ተነጋግረናል። እናቴ የት ነው ያሉት በዚህ ሰዓት? እንዴ ብራዘርዬ ምን አድርጊ ነው የምትይኝ እንዴ? ከኔ ጋር እንዴ ተነጋግረሽ የገበሽው? ስለዚህ የምታደርጊው ነገር ካለ ደቅ አድርጊና ላሽ ባዘሯ እኮ እሄዳለሁኛ። መሄዴማ የማይቀር ነገር ነው። ታዲያ ቤተሰብ አስተዳዳሪ ነህ። ቤተሰቦችን እያስተዳደርክ ነው። በዚህ እድሜ ቤተሰብ ማስተዳደር ራሱ በጣም ትልቅ ነገር ነው። በጣም የሚያኮራ ነገር ነው። በዛ ላይ አንተም እያገዝካቸው ስለሆነ እንግዲህ ውጭ ያለችው ጓደኛ ወይም ባለቤት እሷም ደግሞ ሳፖርት እያደረገች ነው። ይህን ስላሳያት ይመስለኛል እሷ የምታገዝ ይመስለኛል። ያው የኔ ቅንነት ተጨምሮበት ነው ብራዘር። አዎ ሰውም ካንተ መረዳት አለበት ብዬ ተስፋ አደርጋለሁ። ወጣቱ ካንተ የሚማረው ነገር መኖር አለበት ብዬ ስለማስብ እንግዲህ እናትህ የት ነው ያሉት አሁን? አንቺ ምን እሺ ነው ማዘሯ ምናምን የምትይው? እኔም የሆነ ነገር ምንድን ነው ከኔ ጋር እንድትነጋግረሽ የገበሽው አንቺ ምን እሺ ነው? አዎ ካንተ ጋር ነው። ስለዚህ ታዲያ እንትን በይ አታለ አይዞህ ለማዘር እኮ ትራንስፈር አላደርገውም። ምንድነው ማዘር ለእናትህ ትራንስፈር አላደርገውም። እንዲሁ ለመተዋወቅ ያክል ነው። እኔ እናንተ አሁን ዛሬ ተዋውቀናል አይደል? ኧረ ይመሽ ነው አንተ እንዴ የምትልኪልኝ ነገር ካለ ላኪልኝና ወይ ብለሽኝ እኮ ልካለሁ እኮ እኔ አልክም አላልኩም። ትራንስፈር አደርጋለሁ ምንም ችግር የለውም ብያለሁ አይደል?
ተው እንጂ አንቺ አራዳ ልጅ አይደለሽም እኮ። ማዘር የት ደው ነው በዚህ ሰዓት? ያው ሲስተሯ ጋር ቡና ልጠጣ ሄዳለች። ጥሳለች። ከተመለሰች እናገኛታለን፣ ግን ትቆያለች። ስለዚህ አንቺ እኔ ወየ በይኝና ሂጅ በቃ። እኔም እሷን ሰርፕራይዝ ላድርጋት አይሻልም? እንደዛ ምን ታስቢያለሽ? ደስ ይለኛል። ያው አብረንም ሰርፕራይዝ ብናደርጋት ደስ ይለኛል። ኧረ እሷ ምርቃትን ባገኝ። ኧረ ጣሽ ብራዘር ምን እሺ። ስለዚህ ደጅ ምን ፈልገሽ ነው? ግቢ እናትሽ ነው ግቢ። ተው እንጂ ስነ ስርዓት። አንተ አይመለከትም እንዴ? አይደለም አልኩህ። ምን ልትሰሪ ነው? ያምሻል እንዴ? ምንድን ነው ወንድሜ? ተረጋጋ እንጂ። ምንድን ነው እኮ ተረጋጋ እንጂ። ምን ፈልገሽ ነው? ቤት ማንም የለም አላልክም? ቤት ማንም የለም አላልከኝ? ምን ነው የምፈልገው? አንተ ቤት ውስጥ ማንም የለም አላልከኝ? አንቺ ግን እነግርሻለሁ። ተረጋጋ እንጂ ወንድሜ። ምንድን ነው የምፈልገው? ሰው የለም አላልከኝ እኮ። ታዲያ ብትኖርስ ምን አገባህ እንዴ? ትኖራ ታዲያ ሲስተር ነች እኮ። ሰው የለም ብለኛል። የሄደች መስሎኝ ነበር አለች። ስለዚህ ማዘርም አለች ማለት ነው? የለችም እያልኩ እኮ ነው። ምንድን ነው የምፈልገው? መጀመሪያ እህትህ የለችም ስላልከኝ አይደለም ተነጋግረን ከኔ ጋር ነው አይደል አውርተሽ የገባሽ። ስለዚህ በቃ የሆነ ነገር ወየ በይኝ ውጭልኝ በቃ። ምንድን ነው የምትይኝ? እሄዳለሁ አልሄድም እኮ አላልኩም እኔ። ታዲያና ምንድን ነው የምትይኝ? እሄዳለሁ ግን ሰው የለም ብለኸኝ ነበር። ሰው የለም ብለኸኛል አይደል እኮ። በዛ ላይ ደግሞ መጥፎ የሆነ ነገር ስድብ ደግሞ አያስፈልግም ለእህትህ አይደል? እኔ እዚህ ቁጭ ብዬ ነው የቆየሁ። ትኑር አትኑር እኔ በምን ቸክ ላድርግ እችላለሁ? እና ምን ደንግጠህ ነው ታዲያ የሰደብካት? ምን አደረገች ብዬ ነው። አይ ነው እያወራን ነው በትልቅ ሰው ፊት ማለት ለምን ትገባለች እኮ? ምን አደረገች ታዲያ? እሷም እኮ ትልቅ ናት። ያንተ ትንሽ ብትሆንም ትልቅ ናት እኮ ትሆናት አይደል? አንተ ምን አገባህ ስለሷ ሲጀመር? አይ ልክ ነህ። እሱስ እኮ ፈልገሻት ነው እንዴ? ምን ታዲያ ማዘር ሲስተር እያልሽ ምንድን ነው አንቺ? ቤቱ ቆጣሪ ነሽ እንዴ አንቺ? ምን ፈልገሻት ማለት ምንድን ነው? ተው እንጂ ወንድሜ። ታዲያ ጥሩ ጊዜ እያሳለፍን አይደለም እናንተ? የሆነ ነገር ወየ በይኝና አለዚያ ከሌለሽም ደግሞ ጣሽ ችግር የለውም። እኔ አጋጣሚውን ልጠቀም ብዬ እንጂ እኔ ያን ያክል የቸገረ ሰው አይደለም። እንደነገርኩሽ ነው። አይ ቸግሯል አላልኩም እኔ። ሚስቴ ውጭ ሀገር ነች። እኔም እንዳንተ ቢያጋጥመኝ እኔም አስገባለሁ ሰው። ስለዚህ ሳንቲም መገኘት የሚቻልበት ነገር ወየ በይኝ ጣሽ በቃ። ምን ሰራላሪ ሲስተር ማዘሯ ምናምን እያልሽ የምታጨናንቂ ሆኖ እንድትጨናነቅ እኔ አልፈልግም። ግን ያለውን ነገር በቃ እስኪ እነሱ ካሉ በዛው ሰላም ብያቸው የሽልማቱ ተካፋይ ቢሆኑ ምን ችግር አለ? ነው እንዲካፈሉ ስላልፈለክ ነው። የሆነ ነገር ወየ በይና ጣሽ በቃ። ከዛ ውጭ ምን ምትናት እህትህን ማናገር እንችላለን። ምን ሰራላለች ሲስተር? እንደ የምታራምጁ ምድ እኮ ጥሩ አይደለም። ታውቆሻል። ምን ችግር አለ? ማንንም ወጠጤ ገብቶ እዚህ ቤት እንደዚህ እንትን እንዲል አልፈልግም። እኔ ምን ፈልገሽ? ማንን ነው ወጠጤ? ተው እንጂ ታዲያ አንቺ ነሻ። ምንድን ነው የምትይ አንቺ? ሲጀመር እኔ አሁን በእኔ ሙድ ሂድ ስላልከኝ ነው እንጂ አንቺ እየተባለ አይወራም። ወንድ ልጅ አይ ችግር የለውም እኮ አንቺ እየተባለ አይወራም። ስለዚህ በቃ ሂድ በቃ። እኮ መሄዱን እሄዳለሁ፣ ግን ስታወራ እዛው ወለመድከው ጓደኞች ጋር ሲሆን ከእነሱ ጋር እንደዛ ማስኬድ። ምንድን ፈልገህ ነው? እኔ እኮ አልገባኝም እኮ። ምንድን ነው የፈለግከው? ነው እኔ እንድረዳ ነው እንደ የፈለግከው? ቸግሯል? አልቸገረኝም። ታዲያ አልቸገረኝም። እንደነገርኩህ አጋጣሚውን ልጠቀም ብዬ እኮ ነው። ምንድን ነው ምን ፈልገሽ ነው? አመጣጥሽ ራሱ ጀሞችን ይዘሽ ከች እኮ ነው ግራ ገብቶኝ። ምንም እኮ የሚያስፈራ ነገር የለም። የሰራው የሚያስፈራ ነገር እስከሌለ ድረስ ምንም ነገር አያስፈራ። እኔ ለምን እፈራለሁ? ወንድ ልጅ እኮ ነኝ አባቴ። ወንድ ልጅ እኮ ነኝ፣ ለምን እፈራለሁ? እኮ ታዲያ ወንድ ልጅ ከሆንክ ወንድ ልጅ ደግሞ ሰውን በጣም አክባሪ ነው። ሌላን ሰው ደግሞ አንቺ እያለ በስነ ስርዓት ማውራት። እህትም አሁን የመለስክላት አነጋገርህ ራሱ ደስ አይልም። አሁን ምንድን ነው የምፈልገው ንገረኝና። ስለዚህ የምፈልገው ምን አለ መሰለህ? መጀመሪያ እህትህን ማውራት ፈልጋለሁ። እሷን ማታወሪያት እሱ አታደርግም፣ የማይደረግ ነገር። ለምንድን ነው የማይደረግ? ምን ሰራላለች ሲስተር? በጣም ጥሩ። እንግዲህ ወደ ገደለው ልግባና እኔ እሷን እንግዲህ እንዳናገራት ወይም እንዳወራት ማትፈልግ ከሆነ ከአንተ ጋር እናወራ። ይመችኛል። ከአንተ ጋር ብንደራደር ይሻላል። ማለት እንግዲህ ከኔ ሽልማትና ገንዘብ ፈልጋል አይደል? አይ ማንም አይጠላም ሽልማት። እድሉን ያገኘ ሰው ይጠቀማል። ስለዚህ አንተ ለእኔ እንድትሰጠኝ ባደርግስ? ብንደራደርስ? ገንዘብ አንቺ እና በምን አይነት መልኩ ብለህ ጠይቀኝና ልንገርህ። ምን ለምን ቸግሮሽ ነው? አይጠየቅሽኝ እኮ ምን የተለየ ነገር ካለ ችግር የለም እኮ። ቸግሮኝ አይደለም ልንገርህ። እዚህ ቤት ውስጥ ምን እንደሚሰራ አውቃለሁ። ምን አንተ ምን እያደረክ እንደሆነ በደንብ ሙሉ በቃ እንደነገርኩሽ ነው። ምን ላድርግ አልችልም። እዚህ ማግዛቸው እኔ ነኝ ብራዘር። ምን ነው ማግዛቸው? ያው ሰፖርት ማድረጋቸው ማግዛቸው የሆነ አስፔዛ ሰክሰስ ማድረግ ነው ስለሆነ ከዚህ የተለየ ሌላ ድርጊት የለም። ምን የሾፊው ይታይሽ ነገር አለ እንደዚህ ቤት? ምንድነው አስፔዛ ሰክሰስ? ምንድነው ደግሞ አዲስ ቋንቋ ነው?
ምንድን ነው አታድርቀኝ እንጂ እንትን ምገዛ እኔ ነኝ የሚበላ ምግብ ገባኛ የማመጣ ሰው እንደነገርኩሽ ነው። ጥሩ እሺ አንድ ነገር ልንገር። እሺ ወደ ገደለው ልግባል ብዬ ምንድን ነው ገደለው? እሺ በርስ ቀጥል። እየሰራ ያለውን ነገር አውቃለሁ። ምን እህትህ ምን አይነት ተጽዕኖን እያደረስክ እንደሆነ አውቃለሁ። እናትህ ላይ ምን እንደደረስክ ታናሽ አይደለሽ ታዲያ እንዴ? ምን አገባህ? እናትህ ላይ እኮ ታናሽ ስለሆነች ብቻ አንተ የምትፈልገውን ነገር ማድረግ አትችልም። ምሳሌ አንደኛ፣ ምን ፈልጋለሁ? ሁለተኛ ላይ እናትህ ላይ ያደረግከውን ነገር አውቃለሁ። ስለዚህ በዛ ጉዳይ ላይ ማለት ምን አደረግ? በዛ ጉዳይ ላይ እናወራና እንደራደር። አይ አይደለም፣ ምን አድርጌ ነው ንገሪኝ። ታዲያ ምንድን ነው ያደረገው? የሰራው አጸያፊ ስራ አለ። ምንድን ነው አጸያፊ ስራ? ሰው እናቱ ምን ሊያደርግ ይችላል? ምን ሊያደርግ ይችላል? ሰው ልጅ እናቱ ምን ሊያደርግ ይችላል? ምን ሊያደርግ ይችላል? ምን ሊያግዝ ይችላል እኮ። ታዲያ እኔም እሱን ያደረግኩት ሊደርስላት ይችላል እኮ። በቃ በምችለው እየደረስኩ ያገዝኩ በምችለው እየደረስክ ነው። አዎ። ለምንድን ነው እንዴት እንዳትወጣ ያደረግከት? ምን ትሰራለች እሷ እዚህ? ያወራን አይደለ? ምን አስበህ ነው? ምን እንዳትናገርብህ ስለፈራች ነው? ምን ትናገራለች? እያወራን ስለሆነ በመሀል እንዳገባ ስለፈለኩ። ምንድን ነው ችግሩ? በመሀል ብትገባ? ኧረ ምንም ችግር የለውም። ግን ያው ትንሽ ይኸውልህ ምናልባት የማዳመጥ ችግር ሊኖርብህ ይችላል። ምክንያቱም ቶሎ ቶሎ የሚናገሩ ሰዎች ማዳመጥ አይችሉም። እውነት። ስለዚህ ልነግርህ እኮ እያናገርኩ ያለውን ነገር ስላላዳመጥከኝ። ሰምተኛል ግን አላዳመጥከኝም። ቤተሰቦች ላይ የምትሰራው ነገር በጣም ከባድ ነገር ነው። ስለዚህ በዚህ ጉዳይ ላይ ማውራት አለብን እኔ እናንተ። ምንድን ነው ልናወራ የምንችለው? እኔ እኮ ግራ አጋባሽኝ እኮ። እሺ እንግዲህ የት እንደምትውል አውቃለሁ፣ ምን እንደምትጠቃቀም አውቃለሁ። እሺ ምንድን ስለኔ የምታውቀው እስኪ ንገረኝ። እንግዲህ 3 ቤቶች ወይም 2 ቤቶች ስም ብጠራለህ ከነዛ ውስጥ ምን ሰርተህ እንደምትወጣ ታውቀዋለህ። እስኪ ንገረኝ። አፍንጫ ለምን እንደምትጠቀመው ታውቃለህ? ለምን ሰው ለአፍንጫውን ለማሽተት ለሽታ ነው የሚጠቀመው? አይ እንትኑን አቁመው ነው። ይኸውልህ ዝም ብሎ ቀልዱን ይሄ ሙደኛ ነኝ አራዳ ነኝ የሚለውን ነገር አታራምዶ። አይደለም የአራዳ ልጅ እንደዚህ አይደለም። ገብቶሃል አይደል? ምንድን ነው? እኔ እኮ ግራ አጋባሽኝ እኮ። የምትፈልጊውን ወደ ዋናው ፖይንት ግባና በቃ እናውራ። ስለዚህ እኔም የአራዳ ልጅ ነኝ። አይ ብራስ እረድሻለሁ አይደል? ከቸገረሽም ችግር የለውም ወይ እልሻለሁ። ሱስ ስትጠቃቀም የምታደርገውን አታውቀውም? እስኪ ንገረኛ። የምር ሱስ ስላለ እንደ አንተ ዝም ብለህ ለምንድን ነው ጓግጭ የምትለው? የምር ሱስ ነው ያማል እንደ አንተ ያለው እኮ ቤቴ እኮ ነው ያለው። እና ቤት ሰርተህ አንተ እዚህ ቤት እኔ አንተ ድንጋይ ቁጭ አድርግልኛል እንደ ቤት ሰራል። ምንድን ነው የምትለው? ምንድን ነው የምታወራው? በቻልኩት መጠን እኮ ይኸውልህ በትዕግስት ለማውራት እየሞከርኩ ነው። ለዛ ነው አሁን እየታገልኩ አይደለም። የሆነ ነገር ብትናገረኝ ይሻለኛል እኮ። ሱሰኛ ነህ ከምትለኝ እኮ ብራዘርዬ። ምን ነው ሱሰኛ ነህ? ሱስስ አይደለም። አንተ አይተኛል? አዎ አይቻለሁ። ስቅም አይተኛል? ሳጨስ አይተኛል? ምን ማስረጃ አለ? አለኛው። የት አለ? ያማል እንዴ? ስለምን ስልክ ነው የምታወራው? አሁን ይኸውልህ ወሬህን አቁም እሺ። ዝም ብለህ አታወራ። እኔ ማሳይ ነገር አለ፣ እሱን ታያለህ። ከዛ በኋላ ምንድን ነው አሳይኝሽ? እሺ ተረጋ በል። ተረጋጋ። ኮልሽ ፏ ታዲያ የት አለሽ? አሳይኝሽ። ታያለህ። ከምን ቤት እየወጣ ነው? ቆይ የት ነው ያገኘው? ቆይ ረጋ በል። የት ነው ያገኘው? ቆይ ላሳይ። ረጋ በል ነው የምልህ። አንተ አይደለም ባንተ ያገኘው ምንም አይደለም። የት ነው ያገኘው? ንገረኛ። ረጋ በል ነው የምልህ። ስነ ስርዓት ይዘው ተረጋጋ ይለኛል እንዴ? የት ነው ያገኘው? ምንድን ነው? ዝም ብለህ ተመልከት። እኔ አይደለሁም እንዴ? አማል እንዴ አንተ? ወይ ዝም ብለህ እየው መጀመሪያ። ካየው በኋላ እናወራለን። ይሄን ነው ቤት ነው ያየሁት እኮ ነው። አውቀዋለሁ። ቤት ጓደኛ ቤት ተው። እሱን ዝም ብለህ ይኸውልህ አንድ ነገር ልንገርህ። ስማ ምንድን ነው የምትለኝ እኮ ነው። ረጋ በል ነው የምልህ። እሺ ንገረኛ። ታዲያ ውስጥ ላይ ስትሰራ የነበረውን በአፍንጫ ምን እንደምትወስድ ምን እንደምታደርግ እንዴ? ምንድን ነው በአፍንጫ የምትል? ሰው ከጓደኛው ጋር መጫወት አይችልም እንዴ? ከቤት ወጣን እኮ ይሄ። እሺ እሱን ደግሞ ላሳይህ። ውስጥ ይኸውልህ ሬድ ላይት ውስጥ ምን ስትሰራ እንደነበር ይኸውልህ ላሳይህ። ምን አለ እዚህ? ተመልከት። አንተ አይን የማይሰራ ከሆነ አይን አይሰራም በለኝ። ይኸው አትንካው ስልኩን። እስከ ጓደኛ ድረስ የምታደርገውን ነገር ዞር በል እባክህ። ምንድን ነው አትንካው ትለኛለህ እንዴ? አንተ አይደብርም እንዴ? አንተ ምንድነው የምፈልገው ከእኔ? ምንድነው የምፈልግ? ይሄን ተው። ይሄን መጣል ምናምን ተው። ስነ ስርዓት መጀመሪያ አየው። ምንድነው የምፈልግ ከእኔ? በቃ አየው አይደል? አይቼዋለሁ። እና ምን ይፈጠር ነው? ምን ፈልገሽ ነው? ይኸውልህ ይሄ ብቻ ያስቀጣል። ይሄ ስትሰራ የነበረው ነገር ነው። እኔ ኖርማል ነገር አይደል እንዴ? እኔ ብቻ ነኝ ይሄ ኖርማል አይደለም። ይሄ ኖርማል አይደለም። ረጋ በል። ከኔ ጋር መደራደር ካለብህ በነገሩ እንደራደር። ለምን እንደው ካንተ ጋር መደራደር? ፋይል ስለያዝኩብህ ያዘዋ። ታዲያ ምን አገበኝ? ይኸውልህ ትዕቢትህ እንዲወጣ አድርጌ ከዛ በኋላ ማውራት እንችላለን። የራስ ጉዳይ እባክህ። ምንድን ነው? ምን አጥፋው እሱን ካሜራ።
በእናትህ ተወኝና አትደብድበኝ። በቃ ስነ ስርዓት ይዘህ አውራኝ። እሺ በቃ ምን አድርግ የምትለኝ? በገዛ ቤት የመጣ ዝም በል አሁንም። እሺ በቃ ልቀቀኛ ታዲያ። ዝም በል አንተ። ዝም በል ምን አንተ ዝም በል። ስነ ስርዓት እሺ በቃ መልስ አልፈልግም። ዝም በል። እሺ ልቀቀኝ። ዝም በል ነው የምልህ። እሺ ልቀቀኝ በቃ። ጎንን ነው የምሰባብረው። ዝም በል። ከዚህ በላይ እንዴት እንደበድበኝ ነው? ስነ ስርዓት በቃ ዝም በል። ጭራሽ በገዛ ቤት ልቀቀኝ በቃ። አንተ ነግሬሃለሁ። እሺ ልቀቀኝ። አሁንም እንዳልመጣ ስነ ስርዓት ይዘህ አውራኝ። እሺ ምንድን ነው ብለህ የምታስበው አንተ? ጭራሽ በገዛ ቤት የመጣ እንዴት ትደባደባለህ? እንዴ ያማል። እንዳልደግም አሁንም ቁጭ በልና እናውራ። ምን አድርግ ነው የምትለኝ? ምን ፈልግ? አታውራ። ዝም በል ነው። እኔም መተኛ አንተ በገዛ ቤት ይዘህ ጠጋት አጠጋት። ልቀቀኝ ታዲያ። አትደብድበኝ እንዴ። ምን አድርግ ነው የምትለኝ? ስነ ስርዓት ይዘህ አውራኝ። ምን ላድርግልህ? ስነ ስርዓት ይዘህ አውራኝ ነው የምልህ። እንዳልደግም አሁንም ስነ ስርዓት ይዘህ ስታወራኝ ነው የምንደማመጥ። ምንድን ነው የምፈልገው? ለምንድን ነው እንደዚህ የምትደበድበኝ? በገዛ ቤት ይመጣ ምን አድርግ ነው የምትለኝ? ደህና ነገር እንደሰራ ታወራለህ እኮ። ታዲያ በሰራ ምን አገባህ ታዲያ አንተ? እንዲበርድልህ ማድረግ እችላለሁ። አሁንም ከዚህ በላይ እንዴት እንዲበርድ ታደርጋለህ? ምንድን ነው በደንብ እንዲበርድልህ አደርጋለሁ። ኧረ እንዲበርድልህ አደርጋለሁ። ስነ ስርዓት ይዘህ አውራኝ። ምንድን ነው የምፈልገው ከኔ? ለምን ደግሞ የምትደበድበኝ? ንገረኝ። እሺ እናትህ ላይና እህትህ ላይ የምታደርገው ነገር ትክክል ነው? ንገረኝ። ስለሱ ንገረኝ። እያንዳንዷን ነገር ንገረኝ። እውነቱን ከነገርከኝ አያገባኝም። እኔ እነዚህ የአንተ ቤተሰቦች ናቸው አይደል? እኔም የራሴ ቤተሰብ አለኝ። ወጥቼ እሄዳለሁ። ነገር ግን ምን ላድርግ? ሰምተኛል ያልኩህን አይደል? ምን ካወራን ግልጽ ካወራን እሺ። እኔ እናንተ ግልጽ ነው። እሺ በቃ እሱን ነው የምፈልገው። አንተ የራስህ የምታራምደው ነገር አለ አይደል? ገንዘብ አለ፣ መስራት አለብህ። ወጣት ልጅ ነህ አይደል? ስለዚህ እናወራ በግልጽ። ምንድን ነው ታዲያ? እሺ ምንድን ነገር ገባኝ። አሁን ያሳየው ነገር አለ። እሺ የት ቦታዎች እየሄድክ ምን እንደምትጠቀም ታውቀዋለህ እኮ። ታዲያ ያን ስትጠቀም ደግሞ ግዴ ለምሱን ካሜራ አንድ ጊዜ አጥፋውና እስኪ ላብርድህ። ጭራሽ ልደበድበኝ ነው ድጋሜ እኮ። እኮ በግልጽ እናወራ ብዬ። እሺ ንገረኝ። እሺ ጠይቀኝ፣ እመልስልሃለሁ በስርዓት። ምን ያክል ጊዜ ነው ይሄ ነገር ሲፈጠር? እናትህ ላይ ፈልገው እንዳልሆነ አውቃለሁ። በቃ ሱስ ውስጥ የገቡ ብዙ ጓደኞች አሉ። በቃ ታዲያ ከተረዳኝ ለምን ያለውን ነገር ግን ማልፈህ አሳማኝ የሆነ ነገር ነው ለኔ እኮ። በቃ ይኸው እንዳየሽው ነው። የሆነ ነገር እጠቃቀማለሁ። በቃ እንዳየኸው ብላ አውራኝ። ወንድ ልጅ ነኝ። በቃ እሺ ሶሪ፣ እንዳየኸው ነው። በቃ የሆነ ነገር እጠቃቀማለሁ። ከዛ ራሴን አላውቅም። በቃ የሆነ ነገር አደርጋለሁ። በቃ ሌላ ምን የተለየ ነገር? ራስህን አታውቅም። እሺ ምን ያክል ጊዜ ነው ይህ ነገር የምትጠቀም? ሱሱን ቆይቷል። ይህ መጥፎ ሱስ የምትጠቀም 2 ዓመት ይሆናል። በቃ ሌላ ምንም የተለየ ነገር የለውም ብራዘር። እሺ በሱስ ውስጥ ገብተህ አደረግከው። ከዛ በኋላ እንዴት ወደዚህ ቤት ተመልሰህ ትመጣለህ? ሌላ ምንም ይሄጃለኝ? የት ሄዳለሁ? ይህን ሰርተህ እንዴት ወደ ቤት ትመጣለህ? ተው በእናትህ ምን አድርገህ አዳምጠኝ። አሁን ይኸውልህ፣ እሺ ሲጀመር አንተ የምትሰራው ምንም አይነት ስራ የለም። ምንም አይነት ስራ የምትሰራው ስራ የለም። አንተ ብዙ ነገር በቃ ካወቅ ለምን እንደምታስጨንቀኝ ለምንድን ነው እንዴ? አዳምጠኝ መጀመሪያ። እሺ ዝም ብለህ አታውራ። ማዳመጥ ልመድ ነው። የምታደርገው ነገር አለ፣ አትሰራም። የምትጠቃቀማቸው ነገሮች ብዙ ነው። ከሷ በምታስልከው ገንዘብ ነው አይደል እንደዚህ የምትሆን? ንገረኝ እውነቱን። በቃ ነው። አዎ እሺ፣ አዎ ነው። ስለዚህ አሁን ተኮራርተህ አታውራ። አንተ የምታስተዳድረው የምችለው ምንም ነገር የለም። ግልጹን እያወራን እንድብ ይሄ። እሺ እሺ። አሊያ ደግሞ እንደ ቀድሞ አድርገን ደግሞ ማውራት እንችላለን። በደንብ እንድታወራ ያወራሻለሁ። በስርዓት አወራለሁ። አወራለሁ። እሺ በስነ ስርዓት እናውራ ብያለሁ አይደል? ያለውን ነገር የተፈጠረውን ነገር እናውቃለን። እኔም አንተን የምትጠቃቀማቸው ነገሮች በጣም መጥፎ ነገር እንደሆኑ ይገባኛል። ወደየት ይዘው እንደሚሄዱም ይገባኛል። እሺ ምን ታዲያ ምን ያክል ጊዜ ነው ከእናትህ ጋር ይህን ነገር ያደረከው? ምን ያክል ጊዜ ነው? 4 ወር ምናምን ቢሆን ነው። ከዛ አይበልጥም። እሺ 4 ወር ሙሉ እንዴት እየደጋገምክ ይሄን ነገር እንዴት ልታደርገው ቻልክ? አንዴ ሁለቴ በቃ ይሄ ሱስ አስቸግሮህ ጠምዝዞህ ልበልህ፣ በቃ አንቆ ይዞ ሆነ ልበልህ። በጣም በሚያሳዝን ሁኔታ ማለትም አልፈልግም፣ ግን ከዛ በኋላ እንዴት ነው ሊሆን የቻለው? በቃ ሱስ ነው። እኔ ራሴን ላቅ አልችልም። እሱን ከተጠቀሙ በቃ የሆነ ነገር ኢቨን መንገደኛ ሁሉ እንትን ይለኛል። መንገደኛ ምን? በቃ ምን በግልጽ ንገረኛ፣ ይዞ በግልጽ ንገረኝ። በቃ አይደለም እዚህ ቤት ውስጥ
መንገደኛ ሁሉ ሲሄድ ምናምን ከእነሱ ጋር ራሱ ማድረግ ሁሉ ያምረኛል። አልፈው የሚሄዱ ሴቶችን ስታይ ምን ያክል ጊዜ ነው እንደዚህ ከሆነ? በዚህ 4 ወር ውስጥ ነው ይሄን እንደዚህ መንገደኛውም ሴት የሚያምርህ? በቃ እንደዚህ ብለሽ ያዡ በቃ 4 ወር። ከዚያ በፊትም ቢሆን ሱሱ ጋር ውስጥ ስለነበርኩ በቤት ውስጥ ከሆነ ነው የ4 ወሩ እንጂ ከዚያ በፊትም ቢሆን ሌላ ቦታ የሆነ ነገር ያለው ብዙ ነገር ትጠቀማለህ። አዎ ምንድን ነው የሚሰጥ ስሜት ስትጠቀመው? ምንድን ነው የሚያደርገው ስሜት ንገረኝ እስኪ። በቃ ራስህን የራስህ ዓለም እንደዚህ አይነት ነገር ስሜት ውስጥ ነው በቃ የሚከተው። ሌላ ሰው አሰማም ከኔ በላይ የሆነ ነገር ያለ አይመስልህም። በቃ ያ ነገር ነው እንጂ ሌላ ምንም እንትን የሚፈጥረው ነገር የለም። በቃ ከእህት ጋርስ ይሄ ነገር መቼ ነው? ቆይ አንተ ማን ነግሮ ነው እንዴ? ምን አድርግ ነው የምትለኝ? ማዘር ከወጣች ሩቅ ቦታ ከሄደች ጸበል ከሄደች ቆይታለች። እሷም ከእሷ ጋር እንዳደረግኩም ማን ነገረ? እሷም አታውቅም፣ ከቤት ወጣም አታውቅም። አንተማ ያው አልታይም ብለህ ነው ተደብቀህ የምታደርገው እኮ። ታዲያ ማን ደግሞ አምላክ እንዴ ንገረኝ፣ እንደው ማን ነው እንደዚህ ነገር ምን ንገረኝ ማለት ምንድን ነው? ማን ነው እንደዚህ ነገርኩህ እኮ ምን እየሰራው እንዳለውን ስራዬን እኮ በአግባቡ የምሰራ ሰው ነው። ከእህት ጋር መቼ ነው እንደዚህ የተፈጠረው? በዚህ 4 ወር ውስጥ ነው ይሄን ምንድነው? እንደው ንገረኝ ያለውን ነገር። ተጨነቅ። ማዘር ከሄደች በኋላ ነው በቃ ከሷ ጋር ተጨነቅ። ፖሊስ ጠርቼ ከማስወስድ ተጨነቅ። ለምን ፖሊስ መጣራ? እየነገርኩህ አይደል እኮ። ታዲያ ተጨነቅ። አታስጨንቀኝ አትበለኝ። የሰራው ስራ የሚያሸልም መሰለህ? ስለዚህ በቃ ከሲስተሯ ጋር ማዘር ከሄደች በኋላ ነው በቃ። ምን ሌላ መንገደኛ አልፏጅ ጠፋ፣ እህት ደግሞ ቀጠለች ነው። ማዘር ያትረጅኝም ሱስ እኮ ነው። እሺ በሱስ ምክንያት እንደዚህ ትሆናለህ? ምንድን ነው እያስጨነቀኝ ነው? የነገርህን ሰው ብትነግረኝ ደስ ይለኛል። ምን እንድታደርገው ነው? ትልቅ ሰውዬ ነው። ልንገርህ? ንገረኝ። ምን ይጠቅማል? ንገረኝ። ምንም የሚጠቅም ነገር የለም። ታዲያ ምን ባውቀው ምን ችግር አለው? እኔ አይጎደኝም። ንገረኝ። እኔ ያወቅኩብህ ነገር ነው ሊያሳስብህ እኮ። ስለ ሲስተር አሁን ማን ከቤት ወጣ ማታውቅ ልጅ ሲስተር ማን አውቋት ነው እንዳለኝ ራስ ማን አውቀው ነው እንደዚህ ያላ ፈጣሪ ተደብቀ የምታደርገው ነገር ያያል። ስለዚህ አሁን ምን ላድርግ? ምን እንትን ልበልሽ? ምንድን ነው የምትለኝ? ሌላ ሰውስ አሁን መንገደኛም ያምረኛል ብለኸኛል። እሺ እንደዚህ አይነት አጋጣሚስ ምን አጋጥሞ ያውቃል? እስኪ ንገረኝ። ያው ማለት አንተ ፈልገው አይደለም አስገድደው ስለሆነ ሱሱ ስለተረዳው ከሌላ ሴት ጋርስ? ያው እንደነገርኩሽ እኮ ነው። ምን አድርግ ነው የምትለኝ? እንዴ ከሌላ ሰው ጋር ማድርጋል አላደረክም? አድርጌያለሁ። እንዴ ሱሱ ስለሆነ አንተ አይደለም በቃ። አዎ ያኔ ራሴን ስገዛ ለምን ብዬ ራሴን ጠይቃለሁ። ግን ነገም ተመልሼ እዛው መፍትሄ አለ። ንገረኝ። እንደዚህ እንዳላደርግ የሚያደርግ መፍትሄ አለ? እስኪ እኔ እነዚህ አለ መፍትሄ አለ። እሺ ታዲያ አምጪዋ መፍትሄው። ጥሩ አጥፎሱን ከመሄድ ላክቶ ይበናት። እኔ ምን አድርግ ነው የምትለኝ? እኔ አይደለሁም ሱሱ እኮ ነው። እንደው በመድኃኒዓለም በምትወደው አታማኝ። በሱሱ እሺ ምን አድርግ ነው የምትለኝ? እሺ በሱሱ አታማኝ። ዝም በለውን ማንተ ዝም በል። በሱሱ ተኛ። ምን አድርግ ነው የምትለኝ? እሺ ዝም በል። እሺ ዝም በል። በሱሱ አታማኝ። በሱሱ አታማኝ። ተነስ ተነስ ተነስ። አንተ ቀስ በላ። ታዲያ ምን አድርግ ነው የምትለኝ? እንዴ በስራት አይደል እያወራህ? ዝም በል። ዛሬ ስወርድብህ ነው የምውል። ምን አድርግ ነው የምትለኝ? እንደውም ምንም አልጠቀመኝም ዛሬ ጭራሽ። የሰራው ስራ የሚያሸልም መሰለህ? ደግሞ ድምፅህን ከፍ አድርገህ ታወራኛለህ እኮ። እሺ ታዲያ እስኪ እሺ እርደኛ። ታዲያ ምንም በዚህ ማግዝ ነገር የለም። ይሄን አጸያፊ ነው። በቃ ግደለኝ። መግደል ነው የምፈልገው? ግደለኝና በቃ እኔም ልገላገል ከሱሴ። በቃ እኔ እንደዚህ አይነት ነገር እየሰሩ መኖር ሰልችቶኛል። አንተ ጣቢያ ገብተህ ዛሬ ወሰደኝ። እሺ ካና እሰረኝ። በቃ እሰረኝ። በቃ ምን አድርግ ነው የምትለኝ? ምን አድርግ? ለምን ዞር ና ነቀጥ የት አምጥቶስ ቀጥል። ዝም ብለህ አንተ ና ተከተለኝ። ካሜራ ነው ነቀጥ። አንተ ጋር ወሬ ማለት ፈልግ። እሺ እንግዲህ ተመልካቾቻችን የተሰራው ነገር ትንሽ ከአእምሮ በላይ ስለሆነ እኔም ከወትሮው እንግዲህ ስሜታዊ ሁኜ ትንሽ ጫና አድርሼበታለሁ ማለት ነው። ላደረገው ነገር ይገባዋል ብዬ አስባለሁ። ነገር ግን ፍርድ የምሰጥ ሰው አይደለሁም። ግን ስሜታዊ ስለሆንኩ እጄን አንስቻለሁ ወይም ተጠቅሜያለሁ ዛሬ ማለት ነው። ስለዚህ እንግዲህ እሱን ለሕግ አካል አሳልፈናል ማለት ነው። ሕግ የሚያየውና እኛም አብረን የምንከታተለው ይሆናል ማለት ነው። እንግዲህ እህታችን ደግሞ እሷን ጥለን መሄድ ስላልቻልነ ያለውን ነገር
ከእሷ መስማት ስላለብን ስምሽን ታየውና እስኪ የተፈጠረውን ነገር ምን ያክል ጊዜ እንደዚህ እንደሆነ ምናምን ንገሪኝ። እስኪ ያለውን ነገር በደንብ አድርገሽ ንገሪኝ። ይሄ በጣም ትንሽ ቆይቷል። ማለትም 1-2-3 ወር ይሆነዋል። እና ከዚህ በፊት እንደዚህ እንኳን እኔ አይደለም ወንድሜ ሌላ ሰውም እንደዚህ ያደርጋል ብዬ አስቤ አላውቅም ነበር። ግን በጣም የሚያሳፍር ነገር ነው የደረሰው በእኔ ላይ። እና አንቺስ ምንድን ነው የተፈጠረብሽ ነገር? ማለት ፊዚካሊ ተጎድተሻል፣ ሳይኮሎጂካሊም እንደዚሁ። ግን ይህን ነገር በጉልበት ነው የሚያደርገው እሱ? አዎ እንዴ የሚወስደው ነገር አለ እና በቃ ሁሌ ሲመጣ ሰክሮ ነው፣ ራሱን አያውቅም ምንም አይነት በቃ እኔ አንዳንዴ ራሱ ፈራዋለሁ። ምክንያቱም የሚወስደው ነገር በጣም ኦቨር ስለሆነ እህትህ ነኝ እንኳን እያልኩት እንኳን እባክሽን ምንም አይሰማኝም ጭራሽ። እና በቃ እንደፈለገ ነው የሚያደርግ፣ እንደፈለገ ይጫወትብኛል። መጀመሪያ ይሄ ነገር የተፈጠረ ከእናትሽ ጋር ነው መሰለኝ አይደለም? ከእናታችሁ ጋር? አሁን እናቴንም እንዲህ እንትን ሲላት በቃ እሷም ጸበል በላይ ሄዶ 1 ወር ሆኗታል። ከ1 ወር በላይ ቆይታለች። እና እሱ ነው እንኳን እየወጣ እየገባ እየመጣ የሚያስተዳድረኝ። በእርግጥ ግን አስተዳደረ ተብሎ እንግዲህ ይህን ነገር ማድረግ እኮ የለበትም አይደል? አረ የለበትም። እሱማ እንዴት እንደዚህ ይደረጋል? ግን አይዞሽ፣ ያው አሁን ማልቀስ መፍትሄ አይሆንም። ለምንድን ነው ለሰው ልትናገሩ ያልቻላችሁ? ምንድን ነው ምክንያት? እስኪ ንገሪኝ። እንዴት ብዬ ለሰው ላውራ? ለሌላ ሰው ለምንድን ነው ያልተናገራችሁ? እንዴት ብዬ ለሰው ላውራ? እንዴት ወንድሜ እኔ ላይ እንደዚህ ያደርጋል ብሎ ማን ያስባል? ባወራ ራሱ ውሸቷን ነው የሚሉኝ። ምክንያቱም ይሄ ማንም የሚያደርገው ነገር ማለት በቃ ወይ እንዴት ወንድሜ ማለት ስጋዬ ነው። እንዴት አድርጌ ለባዳ እንዴት ላውራ? በቃ ከበደኝ። አይዞሽ ማልቀስ አሁን መፍትሄ የለውም እኮ። እኛ አሁን ያው መጠናል አይደል? እኛ መጠናል ወደ መፍትሄው ነው። እሱም እንግዲህ መቀጣት ስላለበት ህግ የሚከታተለው ይሆናል ያለውን ነገር። አንቺም እንግዲህ እዚህ የሚጠብቅላችሁ ቤተሰብ አመቻችና ጸበልም መጸበል መቻል አለብሽ። ክሱ ላይም መሳተፍ አለብሽ። ያው የደረሰብሽ ጫና አለ። ስለዚህ በዛም እንድታግዥና እንፈልጋለን እኛ። ደስ ይለኛል፣ እንዲሁም ደስ ይለኛል። እስከ ዛሬ ድረስ ሁሌ እየበደለኝ በቃ አይዞሽ። ማልቀሰውን ምንም መፍትሄ የለውም እኮ አይደል? እሱማ መፍትሄ የሆነውም ግን ሁሌ ውስጤ ይቀራል። ሁሌ ይህን ነገር እንዴት አድርጌ ላስበው? ማለትም ወንድሜ ነው፣ ታላቄ ነው፣ መከቴ ነው ብዬ የማስበው ሰው እንደዚህ ሲያደርገኝ እንዴት አልከፍም? እንግዲህ ህግ የሚከታተሉ ይሆናል የእሱን ነገር። አንቺ ደግሞ ጠንከር ብለሽ እናትሽንም ማጠንከር አለብሽ። እናንተንም አመሰግናለሁ እዚህ ድረስ መጣችሁ እንደዚህ አይነት ነገር እውነቱን እስኪያወጣጣ ድረስ እንደዚህ ማድረጋችሁ አንድ ነገር። ሰው እንኳን አያምነኝም። ለማን ብዬ እንደዚህ እናገራለሁ? ሲጀመር መሀል ላይ የወጣሽ የነበር ጨንቆሽ ነው አይደለ? አሁን እኮ እየሰማው ነበረ፣ ግን ለወጣም ለወራ ፈልጌያለሁ። ግን አይተዋል እንዴት እንደሚያደርገኝ፣ ብቻዬን ሰው እንደሚቀጠቅጠኛል፣ ይመታኛል። ከዚህ በኋላ መምታት ምናምን የሚባል ነገር የለም። እሱም ይህን ነገር ህግ ስለያዘው በጣም ከባድ ነው፣ በቀላሉ የሚታይ ነገር አይደለም። እሱማ ልክ ነህ። ከዚህ በኋላ እኔም ፍርዱን ነው የምፈልገው። ሴትነቴን ያጣሁት በሱ የተነሳ። ወደ ውጭ አልወጣም፣ ከሰው ጋር ልገናኝም አፈርኩ እኮ በሱ የተነሳ። አይዞሽ፣ እኛም አለንልሽ። ከዚህ በኋላ አንቺ አሁን ብቻሽን አይደለሽ፣ እኛም አለንልሽ። ያው ብዙም አላጨናንቅሽ ብዬ ነው። አሁን ግን ያለውን ነገር አትሊስት እንድታስረጅኝ በተወሰነ መልኩ ስለምፈልግ ነው። ስለዚህ ወደ ጣቢያ ሂደን ያለውን ነገር አንቺ ደግሞ ዋነኛዋ ምስክር አንቺ ስለሆንሽ አንቺ እንድታስረጅልን እንፈልጋለን በደንብ። ለዚህ ፈቃደኛ ነሽ አይደል? አዎ ፈቃደኛ ነኝ። በቃ ይዞሽ ሂጂ፣ ልብስ ቀያይሪና ሂጂ፣ ተዘጋጅና ከዛ አብረን እንሄዳለን። እሺ፣ እናመሰግናለን። አይዞሽ እናቴ። እሺ፣ እንግዲህ ያው የተፈጠረውን ነገር እንዳያችሁት ነው። በጣም ለጆሮ የሚከብድ ነገር አለው። በዚህም ሰዓት የተወሰነ ብንዘገይም እንግዲህ ደርሰናል። ለፍርድ መቅረብ ስላለበት እህታችንን ይዘንደን ያለውን ነገር እንግዲህ አብረን የምናየው ይሆናል። በቀጣይ ፕሮግራም የተፈጠረውን ነገርና ምን ላይ እንደተካሄደ የምናሳውቃችሁ ይሆናል ማለት ነው። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ፣ ሰላም ሰንበቱልኝ።